ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ የጸበል ጸዲቅ ሰዓታችን ነው ለዛሬ በጸበል ጸዲቅ ሰዓታችን ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መምህር መታሰቢያ ደምሴ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ቀደም ሲል ጸበል ጸዲቁን ባርከውልን የተመለስነው በቀጥታ የምናልፈው ወደ ውይይታችን ነው አብራችሁን ቆዩ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር በድጋሚ ያመሰግንኩ እንግዲህ ከዳቦም ከጠበሉም እየጠጣው እንወያያለን ለዛሬም የደረሰን የምእመናን ጥያቄ ነው እንግዲህ በህይወት ጎዳና ላይ ብዙ የሚያጨቃጭቁ የሚያነጋግሩ ጉዳዮች ሲኖሩ ይልኩልናልኛ ለሌሎችም ስለሚያስተምር እንደው ሌሎች ቢማሩበት ምክር ሐሳብ ቢሰጥበት በሚል ነው የሚልኩትና አንድ ወንድማችን ልኮልናል የገጠመው አሁን ባለትዳር ሶን በልጅም ተባርኬያለሁ ነገር ግን ባለቤቴ እየተቀየረችብኝ መጣች ነገሩ እንዲህ ነው በጓደኝነት ሳለች በተደጋጋሚ ጊዜ ካልሰጠኸኝ ካላገኘሁህ ሞቼ ይገኛለሁ የምትልበት ወቅት ነበር በጣም አጣብቂኝ ውስጥ ሆኜ እንኳን በፈለገችኝ ቀንና ሰዓት ካላገኘኋት ስለማትወደኝ ነው ብላ መፈረጅ እንጂ ያለውበትን ሁኔታ መረዳት አትፈልግም ላስረዳት ስሞክርም እኔን ተረዳኝ ትለኝ ነበር እኔም ለኔ ካላት ፍቅር የተነሳ ሊሆን ይችላል ብዬ ይቅርታ እየጠየሁ ቀጠል ከተጋባም በኋላ ደግሞ በአካልም ሆነ በስልክ ከኔ ጋር ብዙ መነጋገር አትፈልግም አሁን እየተሰማኝ ያለው የምትከተለውና የምታየው ስሜቷን እንጂ እኔን አታፈቅረኝም የሚል ስሜት ነው ለጓደኞቿም ሳስመክራትና መሳሳቷን ሲነግሯት በቃ እኔን የሚረዳኝ የለም ነው የምትለው ምን እንዳደርግ ተመክሩኛላችሁ የሚል ነው እንግዲህ ቀደም ሲል ከጋብቻ በፊት እንገናኝ አይንህልየው ካላገኘው ሞቼ ይገኛለሁ የምትል ከተጋቡ በኋላ ደግሞ ትዳር ከተጀመረ በኋላ በስልክም ሆነ በአካል ብዙ ለሱ ጊዜ መስጠት ነገር አይታይባትም እና እንዲህ አይነት ተቃራኒ የሆነ ነገር ያለ ይመስለኛልና መምህር አንተ እንዴት ተረዳኸው ይሄንን እስኪ በሁለቱም ሳይድ ሆኖ ነገሮችን መመልከት ተገቢ ነው ብዬ አስባለሁ የመጀመሪያው በጮኝነት ጊዜያቸው በጣም ልታገኘው እንደምትፈልግ በየምክንያቱ ከሱ ጋር መሆን እንደምትፈልግ ይሄንም ደግሞ አብዝታ እንደምትጠይቀው ነግሮናል ጠያቂው በጣም አጣብቂኝ ሁኔታ ውስጥ እንኳን ሲሆን ከዛ ነገር አስበልጦ ለሷ ጊዜ እንዲሰጣት ጫና እንዳደረገችበት ሁሉ ነግሮናል ናው ግን ኢየሱስ ምላሽ ምን ነበር ያኔ እኮ ይቅርታም እየጠየቀ ሲያገኛት ያገኛታል ካላገኛት ደግሞ ማግኘቷን እንዴት ይፈልገው ነበር የሷን ፍላጎት በምን መልኩ ይረዳው ነበር አሁን እዚህ ጋራ ይቅርታ እየጠየቅኩ ነበር የሚለው ቃል ምንድነው የሚያሳየን በፈለገችው ጊዜ አይገኝላትም ልታገኘው በፈለገች ጊዜ አልደረሰላትም ምናልባት እሷም አስፈላጊ የሆነና አፋጣኝ ጉዳይም ይኖራት ይሆናል በተለይ ለሰው ያልነገራቸው በቃ ተረዱኝም አይረዳኝም እያለች የተናገረችው ነገር እሱ ብቻ እንዲረዳላት የሆነ ነገር ያላት ይመስላል ታዲያ በዚህ መካከል እሱ የሚያረግላት ይቅርታ ሲጠይቃትና ያለን እንጂ በፍላጎቷ ላይ ሲከሳታና አብሯት ሲሆን አላየንም እንደዛ እንደጓጓች አብረን እንሁን አብረን እንዲናርክ ባለችው ልክ እሱ ምን ይሰጣት እንደነበረ አላየንም ይሄንን ብናቅ ጥሩ ነበር ያው እንግዲህ እንደ ሽማግሌ በዛም በዚህም ያለው ነገር አይቶ አንድ ነገር ለማድረግ ከሁለቱም በኩል ያሉት ነገሮች መረዳት መልካም ነበር አንዳንድ ጊዜ ሌላ ትርጉም ካልተሰጠው በስተቀር በዚህ በተጋቢዎች መካከል ይቅርታ ብቻውን ፍቅርን ይሸፍናል ብዬ አላስብም ፍቅር በፍቅር ነው የሚካሰው እንዴት ማለት ለምሳሌ እሷ በጣም ፈልጋ ጓጉታ ልታገኘው በፈለገች ጊዜ ባለ መገኘቱ የተነሳ
ይቅርታ እንዲጠይቃት ብቻ አይደለም የሚፈልገው የሆነ ጊዜ ሰጥቶ በመትፈልገው ቀልክ በመትፈልገው ጊዜ ልክ አብሯት ሆኖ የሷን ሪአክሽን ብናይ መልካም ይሆን ነበር ለሱኮ ማሳየው ታዲያ መምህር ምናልባት በፍቅረኝነት ጊዜያቸው ጀምሮ ያለውን ነገር ሲነግሩን መቀጠላቸው ልጅ መውለዳቸው ትዳር መያዛቸው በራሱ የሱን ማጸፋ ያሳያል እቺኛው መጀመሪያ እንጨርስና ወደዚህኛው እንመጣለን ስለዚህ አሁን እኔ በዚህ በጮኝነት ጊዜያቸው እሷ በጠየቀችው ልክ እሷ በመትፈልገው ልክ ምን ያህል ክሷታል ምን ያክል ተገኝቶላታል የሚለውን ብናውቅ መልካም ነበር ምናልባት አንዳንድ ጊዜ ሴቶች ጋራ የምናየው አንድ ነገር አለ የፍቅራቸው ጥግ በቃ የፍቅራቸውን ጥግ ይሰጣሉ እስኪሰበሩ ድረስ ወይ ልባቸው እስከሚያዝን ድረስ ነፃ ሆነው ይታገሱታል ይችሉታል ያደርጉለታል በሷን ባህሪ ያየሁት እንደዛ ነው እሱም ቢሆን እኮ አካሉ ነች አይደል አካሉ ምትሆናት የሚያገባት ናት ልጆች ምትወልድለት የልጆቹ አባት የሚሆንላት ነው ገብቷል እኮ ትዳር ውስጥ ናቸው አዎ ትዳር ናቸው ስለዚህ በዚህ ልክ እሷ በፈለገችው ልክ መገኘት ነበረበት በያስባለሁ የመጀመሪያውን ጊዜ ከዛ ሲቀጥል የጓደኝነት ጊዜ ረጅም ጊዜያቸው ነው አይደለ ቢያንስ 2 አመት ይተበቃሉ እንደው እንደመጡ እኮ አባቶችም ካጋቡ ችግር ይሆነ አመል ለአመል ጠባይ ለጠባይ መታወቅ መቻል አለባቸው የተለያዩ መፈተኛዎች ሰጥተው ትክሻቸው መለካት እኮ አለባቸው አባቶችም ቢሆኑ ይሄን ማድረግ መቻል አለባቸው እንደዛም ሆነ ፍቅሯን እየሰጠች ጠበቀችው ተጋቡ ልጅ ወለዱ አሁን እዚህ ጋር ሁለት ነገር ብናይ ደስ ይለኛል የመጀመሪያው ፍቅር በስንት አይነት መንገድ ይገነባል በየሳስው ሁለት መንገዶች ትዝኛል አንደኛ ሰው ተላምዶ ተዋዶ ተግባብቶ ከስሜቶቻቸው ቀንሰው የሚገነቡት አንድ የትዳር መንገድ አለ ለምሳሌ ሰው የሚወደውን ሁሉ የሚሰጠው አጋዥ ላይ ያገኝ ይችላል የብዙዎቹ ተጋቢዎች እኮ ምኞት አይተሹ ከሆነ ምናባዊ ነው በመድር ላይ የሌለ ግን የሚፈልግ ብዙ አመልኮ የሚያወጡ ተጋቢዎች ያጋጥማሉ ስለዚህ ሁለቱ ከስሜቶቻቸው ቀንሰው ፍላጎቶቻቸውን ተነጋግረው በመስማማት የሚገነቡት ትዳር ይኖራል ነው በጣም ደስ የሚለውና ስኬታማው ደግሞ የእግዚአብሔር ፈቃድ ተጠይቆ እግዚአብሔር ፈቅዶ የሚሰጠው ትዳር ነው ይሄ አጥንቷ ራሱ ቦታዋ ስለምትገጥም ረዝማ ጤና አትነሳም አጥራም አጥንቷ ማጥራ ችግር አይፈጠርም እግዚአብሔርን ያመሰግኑ የሚኖሩበት የተባረከ ትዳር አላቸው አንዳንዶች ደግሞ ትዳራቸውን ከልምምድ በኋላ የሚያመጡት ነው በዛም አለ በዚህ እነዚህ ሰዎች ተጋብተዋል ከሁለቱ ባንደኛው መተው ትዳሩ ተመስርቷል ከተመሰረተ በኋላ አንድነቱ ወደ ሁለትነት እንዳይከፈል ከተጋቡ በኋላ አካላቸው እንዳይለያይ ሐሳባቸው እንዳይበታተን ዋጋ እንዳያስከፍላቸው ሁለቶቹም ኮሚትመንት ሊኖራቸው ይገባል የሚለው ግን በጣም አስፈላጊው ነጥብ ነው ምናልባት በዚህ ጊዜ ውስጥ ያወቀ የመሰለው የበደላት ያነጸ የመሰለው ያፈረሰባት የገነባት መስሎ የናደባት የቀለደ መስሎ ያስቀይማት ነገር ይኖር እንደሆነ ራሱን ቢያየው ምክንያቱም እንደዛ ተወዶ የነበረች ልጅ ያለ ምክንያት እንዲሁ ከምድር ተነስታ ዝም ልትል አትችልም እንደዛ ነው የሚሰማኝ ስለዚህ ራሳቸውን ነው ማየት መቻል ያለባቸው የመጡበትን የህይወት መንገድ የተናገሩትን የሰሩትን እነሱን እያዩ ከራሳቸው ጋር መመካከር አለባቸው ብያስባለሁ ግን ሳስበው ይሄ ባል ጠባቂ ነው እንጂ ሰጪ ነው ብያላስብም አሁን ከፍቅሩ አንፃር ከመፈለጉ አንፃር ከመጓጓቱ ብዙ ጊዜ ይናገሩም እኮ መምህር ባለመናገሩ ላይናገር ይችላል ብዙ ጊዜ ሴቶች ቶሎ የተደረገልንም ነገር የታሰበልንም ነገር አውጥተን የማውራት ልምድ አለን ወንዶች ግን ብዙ ጊዜ በዝምታ የሚኖሩ በዝምታ ይኖራሉ ብያስባለሁ አይናገሩ ግን በድርጊት መግለጽ አለባቸው እንደሱ አይመስልም ምናልባት አሁን በጥያቄው ውስጥ ያልተካተተ ነገር እንዳለን የሚሰማኛል ነገር ግን እየኖሩ ነው አብረው ሲኖሩ እንግዲህ ብዙ ክፍተቶቻቸውን ሸፍነው ነው የሚኖሩትና ብዙ ያልተብራራልን ነገር ቢኖርም ወልደዋል እንግዲህ ትዳር አድርገው አንድ ቤት ውስጥ እየኖሩ ነው ምናልባት የሷ ዝምታ ከምን የመጣ ነው የሚለውም ብንወስድ አንተ ባልከው መንገድን ያልረዳው መምህር ምናልባት ትዳር ውስጥ መወያየት አለ እውነት ነው እንወያያለን ጸብም አለ እኮ ድብድብም ሊኖር ይችላል ከዛ በኋላ ነው እንግዲህ አልቀረም እንደሱ ነገር
ከዛ በኋላ ነው እንግዲህ ወደ ስምምነቱ የሚመጣው። በጣም ትዳር እንግዲህ ብዙ ቻሌንጅ አለው ብዬ አስባለሁ። እኔም ባለ ትዳር ነኝ። እንግዲህ እኔ የቀና ሐሳብ ነው ብዬ የማቀርበው ነገር ለባሌ ሊጎረብጠው ይችላል። በተመሳሳይ መልኩ እሷም እንደዛ አይነት ነገሮችን አስማምቶ መሄድ ላይ ምናልባት ብዙዎችን አውጥተን እኮ የምንናገራቸው አይደሉም፣ የምናወራቸው አይደሉም። ብዙም አይነገሩ እኔና እሱ ብቻ የምናወራቸው የምንወያያቸው የምንፈታቸው ጉዳዮች ይኖራሉ። አሁን ግን ደርሶ ዝም ምንድነው? ትዳር ውስጥ መወያየት በራሱ መፍትሄ ያመጣ የለም ወይ? መጀመሪያ ካላገኘኝ አሁን በስልክም ነው እኮ ማግኘት ማትፈልገው እሱ በስልክም ልታገኘው አትፈልግም። በአካልም እንደድሮ አይደለችም፣ ተለውጣብኛለች ነው። እስኪ አንድ ጥያቄ ልጠይቅሽ። ጋብቻ ከሁለትነት ወደ አንድነት የሚመጣበት ኑሮ ነው አይደል? ምንድነው ታዲያ የባልና የሚስት አንድነት ማለት ምንድነው? እስኪ ንገሪኝ። ባልና ሚስት አንድ ናቸው፣ አንድ አካል አንድ አምሳል ናቸው ስንል ምን ማለት ነው? እንዴ መምህር፣ ይሄ እንግዲህ ብዙ ሀተታ አለው አይደለ? ልልሽ የፈለኩት ምን መሰለሽ፣ ባልና ሚስት አንድ አካል አንድ አምሳል ናቸው። ከሁለትነት ወደ አንድነት መጥተዋል። ከመለያየት ወደ ጥምረት መጥተዋል። ያ ማለት ግን የሐሳብ ልዩነት አይኖርም ማለት አይደለም። ልዩነት ይኖራል። ግን ምን መሰለሽ፣ በዚህ ትዳር ውስጥ የነፍስ አንድነት መቅደም መቻል አለበት። በነገራችን ላይ ጋብቻ የነፍስ አንድነት አለው፣ ጋብቻ የሐሳብ አንድነት አለው፣ ጋብቻ የቅድስና አንድነት አለው፣ ጋብቻ የንጽህና አንድነት አለው። ከዚህ አንፃር ነው ማየት ካለብን ማየት ያለብን። አሁን እቺ ሴት ያለምንም ምክንያት ይሄንን ልታመጣው አትችልም። ባልየው የደበቀን አንድ ምክንያት አለ። ወይ የሰማችው ወሬ፣ ወይ የምታየው ተግባር፣ ወይ ፍቅሩንና ግብሩን ያልገለጠበት ሊኖር ይችላል። በሷም በኩል ደግሞ ቆመን ስናየው ለሱ ሳትነግረው ያጠፋችው ጥፋት በውስጧ የተዘጋጀ አንድ ነገር ሊኖር ይችላል። ይሄ ሁለቱም የሚታወቀው በምንድነው ሲባል ያው ተመሳሳይ መልስ እንዳይሆን ነው እንጂ ቅድም በተነጋገርነው መሰረት እግዚአብሔርን ዋስ አድርገው በምክረ ካህን ጸንተው ሁሉም የበደሉትን በደል ያስቀየሙትን ማስቀየም መነጋገር መቻል አለባቸው። ድርሻው የንስሐ አባት ነው ብዬ ነው የምገፋው። ምክንያቱም ምናልባት ቅድም እንደተነጋገርነው በመካከላቸው ምንዝር ገብቶ ከሆነ አንገት የሚያስደፋ ለመናገር የሚያሳዝን ጸጥ የሚያስብል ምክንያት ኖሮ እንደሆነ እነዚህን ከካህናት ጋር መነጋገርና መፍታት ያስፈልጋል ብዬ ነው የማስበው። ለምን መሰለሽ፣ ለምሳሌ አንድ ሰው አካሉ ሲታመም ይረበሻል አይደል? ለምን? ጤና ስለማይሰጠው ነው። ቁስል ከሆነ ይጠዘጥዛል፣ ራስ ምታት ከሆነ በጣም ችግር ነው፣ ያማል። ብቻ ለታመመበት ነገር መድኃኒት ይፈልጋል። የባለቤቱን ስሜት በዚህ ልክ መረዳት መቻል አለበት። ዝምታዋ ከምን ይመጣ እንደሆነ እሱም ራሱን መጠየቅ መቻል አለባት። እሷን ብትናገር መልካም ነው። ጠባቂ ተሆኖ ትዳር አይመሰረትም። አንዱ ብቻ እየሰጠ ሌላው እየተቀበለ የሚኖር ትዳር የለም። እንደውም እኔ አብዛኛው ሰው ጋር ችግር ነው ብዬ የማስበው ምን መሰለሽ፣ በተጋቢዎች ዘንድ ፍቅር ካሳ ይፈልጋል። በተጋቢዎች ዘንድ ፍቅር ግን ባህሪው መስጠት ነው እንጂ መቀበል አይደለም። መውደድ ነው እንጂ በምላሹ መወደድ አይደለ? በቃ አንቺም አካልሽን ስትወጁ ባልየውም አካሉን ሲወዳት ሁለቱም እየተዋደዱ እንዲሁ ይኖራሉ። እግርና እግርም እኮ ይጋጫል ይባላል አይደለ? ሲነገር እንደዚህ አይነት ነገሮች ይኖራሉ። የሚከርሙ አይደለም፣ ወዲያውኑ አውርተው መፍታት ነበረባቸው። ስለዚህ ይህንን ለመነጋገር አንድ ያላወቅነው አካል ብዬ አስባለሁ፣ ያላወቅነው ነገር አለ ብዬ አስባለሁ። እሷ ዋርካ አርገዋለች፣ ልጅ ሰጥተዋለች። በመካከላቸው ደግሞ የሁለቱም ፍቅር የሚጎመራበትን ልጅን ያህል ስጦታ እግዚአብሔር ሰጥቷቸዋል። ከዚህ በኋላ ከነሱ ያለውን ፍቅር ለልጆቻቸው እየሰጡ እግዚአብሔርን እያመሰገኑ መኖር ነው እንጂ ያለባቸው በዚህ ደረጃ እንዲመማረር አለባቸው ብዬ አላስብም። ስለዚህ እሷ የታፈነ እሳቷን በፍቅሩ ማቀጣጠል መቻል አለባት። እሱም በተመሳሳይ እንደዛው ማድረግ መቻል አለባት። ሌላው ግን አሁን በሱ በኩል ቅር ያለኝ ስህተቶቿን ለባልንጀራዎቿ መናገር ነው። እንዳው ይሄንን ባለትዳሮቹ ሁሉ ቢወስዱት ብዬ የማስበው እንዴት የባልና የሚስት ገበና ለጓደኞች ይነገራል? እሱ በጣም ይጨንቀኛል። ምክንያቱም በቃ እወቁልኝ ነው የሚመስለው፣ መበደሌን እወቁልኝ ነው የሚመስለው፣ መገፋቴን እወቁልኝ፣ ገፋችኝ፣ አስቀየመችኝ ነው። እኔ አሁን ባልሆኜ ስለሚስቴ ለሰው ስናገር የኔን ንጽህና ከፍ አድርጌ የሷን ኃጢአት አብዝቼ ይመስላል። እሷም ካደረገችው በተመሳሳይ እንደዚህ ይሆናልና
እንደዚህ ከሚሆን ለጓደኛ ለሰው የሚነገር የባልና የሚስት ምስጢር ባይኖር በቃ የባልና የሚስትን ምስጢር እግዚአብሔር ነው ማወቅ መቻል ያለበት። ከዛ ቀጥሎ የንስሐ አባት እንጂ ቤተሰቦችን ባይገቡበት እንኳን ጓደኛ ቤተሰቦችን ባይገቡበት መልካም ነው ብዬ አስባለሁና የባልና የሚስትን ምስጢር መጠበቅ ያለበት ካህን ነው እንጂ ሰው ስላይደለ ለሰው ባይነግርባት። እናትና አባቷን እኮ ትታ የመጣችው እሱን አምናው ነው አይደል? እሱም ከቤተሰቦቿ አንጥሎ ሲወስድ መከነች ሰነፈች ብያልተዋትም በችግሯ ጊዜ ሁሉ እረዳታለሁ ብሎ ቃል ገብቶ ነው የወሰዳት። ምናልባት ጋብቻቸው በሥርዓተ ቤተክርስቲያን ከሆነ አብዛኛዎቹ ግን ከቤተክርስቲያን ዕውቅና ውጭ በሆነ መንገድ የተመሰረቱ ትዳሮች በሙሉ ወደዚህ መስመር መግባት መቻል አለባቸው። ምክንያቱም ፈሪሃ እግዚአብሔር በውስጣቸው የሚኖረው የመለኮታዊ ባህሪ ተሳታፊ የሚያደርገው በንጽህና የሚያመላልሰው ባለኝ እያመሰገንኩ ፈጣሪን እየጠራው እኖርበታለሁ የሚያስብለው በጾም ፈቃዳቸውን አንድ የሚያረጉበት በቅድስና የሚመላለሱበት ቅዱስ ቁርባን ዋስ መሆን መቻል አለበት እና ያንን ማድረግ ቢችሉ የበለጠ ነውና ይሄንን ጉዳይ በደንብ እንድንነጋገርበት አንዳንድ ያላወቅናቸው ነገሮች ግን እዚህ ጥያቄ ውስጥ በደንብ ይታዩኛል። ስሜትን መረዳት የሚለውንስ በዚህ ጥያቄ ውስጥ እንዴት ነው መፍታት የሚቻለው? ምንድነው ስሜቴን አይረዳኝም የሚል ነገር አለና እንደው ከፍቅር ጋር እናገናኘው ወይስ ደግሞ ዕለታዊ ከሆነ ፍላጎት ጋር ነው የምናገናኘው? አይልሽ ስሜት እኮ በራሱ አካላዊ አይደለም አይደል? ረቂቅ ነገር ግን መገለጫዎች ይኖሩታል። ለምሳሌ የአንድን ሰው መከፋቱንም መደሰቱንም አብሮት የሚኖር ሰው በቀላሉ ሊያውቅ ይችላል። አንቺ አጋጥሞሽ አያውቅም? ከተለመደ ፊት ወይ ከተለመደ ኑሮ ወጣ ብለሽ ባለሽ ድንገት መጥቶ ምን እንደሆንሽ ጠይቆሽ አያውቅም? እንደዛ ባለሽ ጊዜ ምን ትመልሽለታለሽ? ያለውን ነገር በግልጽ ማውራት። አብዛኛዎቻችን እኮ የሀገራችን ትዳሮች አብዛኛዎቹ ግልጽነት የላቸው። ለምን መሰለሽ? አንዳንድ ጊዜ ሐሰታችን ኖሮ እውነታችንን ይሸፍናል አይደለ? ብዙ ሰዎች በትዳር እየኖሩ ከሌላ የወለዱትን ልጅ ባሌ ከሚሉት ሰው ጋር ከሱ እንደተወለደ አድርገው ብዙ ሰዎች እኮ ያልወለዱትን ልጆች አሳድገው ያውቃሉ። ይሄ ምን ውጤት ነው? በግልጽ ያለ መነጋገር፣ ሐሳብን ያለ መረዳትና ያለ መወያየት ችግር ነው። ስለዚህ ሲጀመር ባልና ሚስት መተዋወቅ እኮ እንዲችሉ ነው አይደል የጮኝነት ጊዜው ያስፈልጋቸው። መተዋወቅ ባለባቸው ልክ እስከሚተዋወቁ ድረስ ጋብቻ አይፈጸምም። ምናልባትም እኮ የትዳር መንገድ ጀምረው ግን ሳይሆንላቸው እኮ የተለያዩ አሉ። 2 ዓመት ከፍተኛ እንድትሆን የተደረገችበት የጮኝነት ጊዜም እኮ ወንዱ የሷን እድሜ እንዳይጨርስ የሴቱ አበባ እንዳይረግፍ ወንድ ያው ወንድ ነው አይደለ? ያ ነገር እንዳይመጣ እንዲጠነቀቅላት እኮ ነው። በዚህ ጊዜ ውስጥ ተዋደው ተግባብተው አመላቸውን ባህሪያቸውን ጠባያቸውን ተዋውቀው አሁን አንተን መቻል አይከብደኝም አንቺን መታገስ አይከብደኝም ብለው እርግጠኛ ሲሆኑ የእግዚአብሔርን ቃል ተምረው ራሳቸውን አድራጅተው ወደ ትዳር እንዲገቡ የሚደረገው በዚህ የተነሳ ነው። ስለዚህ ወይ ሲተዋወቁ አንድ ያልተነጋገሩት ክፍተት አለ፣ ወይ ሲነጋገሩ አንድ ያልተግባቡበት እውነት አለ። ሲቀጥል ደግሞ በህይወታቸው ውስጥ እየኖሩ አውቀውም ይሁን ሳያውቁ የበደሉት ግን ደግሞ አውጥተው ያልተናገሩት ውስጣቸውን እየበላ ያለ አንድ ነገር እንዳለ ይሰማኛል። ስለዚህ ከዚህ መፈወስ ከፈለጉ ሁለቱም ንስሐ አባታቸውን ቁጭ አድርገው በግልጽ መነጋገር መቻል አለባቸው። በተለይ ንስሐ አባት ሁለቱንም በየግል ማናገር አለባቸው። በጋራ ማውራት ባለባቸውን በጋራ ማውራት፣ በግል መምከር ያለባቸውን በግል መክረው ጨርሰው መነጋገር መቻል አለባቸው። ያው እዚህም ላይ የማናወራቸው በባለ ትዳር መካከል ሊፈጠሩ የሚችሉ በጣም ብዙ ጉዳዮች አሉና ጠያቂያችንም የነገረን እሷም ደግሞ አልተረዳችሁኝም ብላ የተናገረችውን ነገር እሱን መረዳት በጣም የተሻለ ነው። ዝምታ ግን በጋብቻ ውስጥ እስከምን ድረስ ነው መቀጠል ያለበት? ዝምታ መቀጠል የለበትም። ሰው እንደ አካልሽ አይደለ? ለምን ትደብቂዋለሽ? አንዳንድ ጊዜ ዝምታ በትዳር ውስጥ አስፈላጊ ሊሆን ይችላል ብዬ እኔ በግሌ አስባለሁ። ምናልባት በንዴት ውስጥ ሆኖ ሊሆን ይችላል ዝም ብሎ ማሳለፍ ነገሮችን ማብረድ። እኔ ተናድጄ ከሆነ እሱ ዝም ብሎ ያበርደኛል እኮ ለጊዜው። እንግዲህ ንዴቱ እስከቀጠለበት እኮ ለጊዜው እስከ መቼ ይቀጥላል ንዴቱ ነው? ለምን መሰለሽ? አንዳንድ ጊዜ በወቅቱ ያልተነገረ ነገር ቂም ይሆናል። በወቅቱ ያልተነገረ ነገር በውስጥ ይያዛል። ከባዱ እኮ ነገር ይሄ ነው። አሁን ኑሯችንን የሚያከብደው ምን መሰለሽ? የሆኑ ሰዎች አላጋጠሙሽም? በሽማግሌ ይታረቁና የሆነ ጊዜ መልሰው ሲጣሉ ባለፈው እንዲህ ብለኝ ታረኩ ይላል። ያ ማለት ምንድነው? አረሳው ማለት ነው። ያ ማለት
ተጣልተው ሲታረቁ በቃ የተቋጠረበት ገመድ ይዳሰሳል ማለት ነው። በባለ ትዳር መካከል ከሆነ ደግሞ ይሄ ይከብዳል። አየሽ? ስለዚህ በሆነ ቀን ከተናደድሽ ንዴቱን ማሳለፍ መልካም ነው። ያው ጥይትንና ችግርን ማሳለፍ ዝቅ ብሎ ነው የሚባል ነገር አለ አይደለ? በወቅቱ ማሳለፍ መልካም ነው። ግን ደግሞ ልክ ሲረጋጋ ወይ ስትረጋጊ በዛ ጉዳይ ላይ ማውራት ግን መልካም ነው። ያልተወራበት ጉዳይ እየዋለ እያደረ ቂም መሆኑ አይቀርም። እንደተዳፈነ እሳት ነው የሚሆነው። የሆነ ቀን ሲገለጥ እሳቱ መገኘቱ አይቀርም እና ያንን ፍጹም ማጥፋት የሚቻለው በግልጽ በመነጋገር እንዴ አሁን ብዙ ሰዎች አውቃለሁ እንደዚህ በየምክንያቱ ስንማከር አሁን አንድ እህት አለች ባሏ ትንሽ ያስቸግራል እና የሆነ ነገር ሲሆን ሰዎች ስታይበት ንስሐ አባቱ ጋር ነው የምትሄደው እንዲህ አይቼበታለሁ አውሩልኝ ይመጣልዎታል ትላቸዋለች እሳቸው ብልህ ናቸው ይደውሉና ቁጭ ብለው ምን አርጋታል ምን በድላል ምን ሰርታል እንዲህ አርጋለሁ ይሉታል ነግራውታለች ማለት ነው ይላል አብረው ይመጣሉ ይታረቃሉ ኦልሞስት ቤተሰብ ሆነዋልና እንደነዚህ አይነት ባለትዳሮች ያስቀናሉ ስለዚህ ንዴትን ማሳለፍ መልካም ነው ግን ንዴት ስላለፈ ጉዳዩን መተው ግን ዋጋ ያስከፍላል ስለዚህ ማውራት መነጋገር ስለዚህ በፍቅር ሂደት ውስጥ ተቀባይ ብቻ ከመሆን ይልቅ ለጋሽ መሆን ሚዛን ይደፋል እንደው ያለ መጠበቅ እሷም ያለ መጠበቅ አሁን እስኪ አንድ ጥያቄ ልጠይቅሽ ከዚሁ ጋር ካነሳ ነው የሆነ ሰው ለገና ካርድ ገዝቶ ሰጠሽ ምን ማድረግ እንዳለብሽ ይሰማሻል መስጠት እንዳለብኝ ነው ማሰብ ባሰጪውስ ምናልባት አልከፈልኩም ብዬ አስባለሁ አይሽ እንደዛ ከሆነ የሁላችንም ነገር ምንድነው ብድራይ ሰቶ መቀበል ሆነ ማለት ነው እና አሁን ሁለት አህያ መንገድ ላይ እኮ ቢገናኙ አንዱ ያንዱን አንገት እኮ ሲያክለት ሌላውም ያክለታል አንዱ ሲያቆም ሌላውም ያቆማል አይሽ እንደዛ ይሆንብናል ስለዚህ ፍቅር መስጠት ብቻ ነው በቃ አንቺ ስለዚህ እንዳዮቹ መሆን የለበትም አዎ መስጠት ብቻ በቃ ሰው መስጠት በምትኩማ ከተቀበለ የሆነ ነገር ከጠበቅሽበት እኮ ብድር ወይ ውለታ ነው እንጂ የሚሆነው ፍቅር መሆኑን ያጣ ስለዚህ ሁለቱም ለኑሯቸው ለልጆቻቸው ለቤተሰቦቻቸው በቃ ዝም ብለው የፍቅር ሰዎች ቢሆኑ በተገናኙ ቁጥር ከቆሙበት ይቀጥላሉ እንጂ ምነው ጠፋሽ ተባብለው ወደ ኋላ አይወቃቀሱም እንኳን በትዳር ለመኖር በጓደኝነትም ለመቀጠል ፍቅር በቃ መስጠት ብቻ ሲሆን ደስ ይላል እናመሰግናለን እንግዲህ ሰዓት ስለሚገድበን ነው ብዙ ጉዳዮችን ማንሳት እንችል ነበር እንግዳችን ስለሆኑ አመሰግናለሁ ተመልካቾቻችን የዛሬ የጸበል ጸዲ ቆይታችን የተከታተላችሁትን ይመስል ነበር ከዝግጅታችን ብዙ ቁም ነገር ያለው ትምህርት አግኝታችኋል ብለን ተስፋ እናደርጋለን ቀሪ ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ እኛ በቃን ይቆየን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ